ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ የቀድሞ ሜጀር ጀነራል ክንፈ ዳኘው ተናገሩ። ዝርዝር መረጃውን ይዘናል። ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ ወይም አፋብኃን እንቅስቃሴ ገደብ ሳቢያ መንገድ ተዘግቶብናል ስለመባሉ የደረሰኝ ይፋዊ ሪፖርት የለም ሲልም ተናግሯል። አመኔታ የሌለው ምርጫ ሰላምና ብልጽግናን የሚያመጣ አይደለም ሲሉም ተናገሩ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በመጪው ሰኞ ይካሄዳል ተብሎ ለሚጠበቀው ሰባተኛው ጠቅላላ ምርጫ የሎጂስቲክስ ስርጭት እየተከናወነ ባለበት በዚያ ወቅት በአማራ ክልል በሚንቀሳቀሰው በአማራ ፋኖ ብሔራዊ ንቅናቄ የእንቅስቃሴ ገደብ ምክንያት መንገድ ተዘግቶብናል ተብሎ ለተነሳው ጥያቄ እስካሁን የደረሰ ይፋዊ ሪፖርት አለመኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ዋና ሰብሳቢ ሜላይትወርቅ ኃይሉ የሎጂስቲክስ ስርጭቱ በጥሩ ሁኔታ መጠናቀቁን ትናንትና ምሽት በሰጡት ማብራሪያ ቢገልጹም በአማራና በጋምቤላ ክልሎች በሚገኙ 9 የምርጫ ክልሎች ላይ ግን እስካሁን የምርጫ ቁሳቁስ አለመድረሱን አምነዋል። በተለይም በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አስተላለፈውን የእንቅስቃሴ ገደብ ተከትሎ መንገዶች ተዘግተውናል እየተባለ የሚነሳው ቅሬታ ከተጠየቁ በኋላ ሰብሳቢዋ በሰጡት ምላሽ በእንቅስቃሴ ገደቡ ምክንያት የደረሰባቸውን መስተጓጎል በተመለከተ እስካሁን ድረስ ወደ ቦርዱ የመጣ ይፋዊ ሪፖርት የለም ብለዋል። ይሁን እንጂ ሰብሳቢዋ አክለው እንዳረጋገጡት በአማራ ክልል ከሚገኙ 48 የምርጫ ክልሎች ውስጥ በጸጥታ ምክንያት ምዝገባ ዘግይቶ በነበረባቸው 40 ክልሎች ላይ ብቻ ምዝገባ መከናወን የቻለ ሲሆን ቀሪዎቹ 8ቱ የአማራ ክልል የምርጫ ክልሎች ግን ዘንድሮ ምርጫ የማይካሄድባቸው መሆኑ ታውቋል። ለሰባተኛው ጠቅላላ ምርጫ 54 ሚሊዮን 57 ሺህ በላይ መራጮች መመዝገባቸውን ቦርዱ አስታውቋል። ቦርዱ ቀደም ሲል የገለጸው የመራጮች ቁጥር 50.5 ሚሊዮን የነበረ ቢሆንም በልዩ ሁኔታ የተመዘገቡትን ጨምሮ አሁን ላይ መጨረሻ የተሟላው ቁጥር ይፋ ሆኗል። የምርጫ ሂደት በታማኝነት ለመታዘብና በሀገር ውስጥና በዓለም አቀፍ ደረጃ ሰፊ ዝግጅት መደረጉንም ቦርዱ ገልጿል። 55 የሀገር ውስጥ የሲቪክ ድርጅቶች ስራቸውን የጀመሩ ሲሆን 1572 አስተባባሪዎችና 64720 ቋሚ ተንቀሳቃሽ ታዛቢዎችን በየምርጫ ጣቢያዎቹ ያሰማራሉ። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራውና 59 አባላት ያሉት የአፍሪካ ህብረት ታዛቢዎች ቡድን እንዲሁም የቀድሞ የኡጋንዳ ምክትል ፕሬዝዳንት ዋንዳሪ አስፔዚዮ የሚመራው ባለ 26 አባላት የኢጋድ ዓለም አቀፍ ታዛቢ ቡድን በይፋ ስራ ጀምረዋል። በዘንድሮ ምርጫ ላይ በአጠቃላይ 42 የፖለቲካ ፓርቲዎች የሚወዳደሩ ሲሆን ከነዚህ ውስጥ ሁለት ጥምረቶች ይገኛሉ። አንደኛው ጥምረት 8 ፓርቲዎችን፣ ሁለተኛው ደግሞ 4 ፓርቲዎችን በአንድነት ያቀፉ ናቸው። ለምርጫው በአጠቃላይ 10438 የፓርቲ እጩዎች የተመዘገቡ ሲሆን ከነዚህ በተጨማሪ 80 የግል እጩዎች በምርጫው እንደሚሳተፉ በትላንቱ መግለጫም ተመላክቷል። በሌላ መረጃ በተያያዘ መንግስት ሰባተኛውን አጠቃላይ ምርጫ ቀጣይ ሳምንት ግንቦት 24 ለማድረግ ቀናት በቀሩት በዚህ ወቅት ኢትዮጵያ አደገኛ የሆነ የፖለቲካ ተቃርኖም ገጥሟታል። ይህም በታሪክ ውስጥ እንዳሁኑ የዲሞክራሲ ቋንቋ ጎልቶ የተሰማበት ጊዜ አለመኖሩና በዲሞክራሲያዊ ሂደቶች ላይ ህዝቡ ያለው እምነት እንዳሁኑ የላላበት ወቅት ታይቶ አለመታወቁም ነው። የምርጫ ተቋማት መግለጫዎችን አውጥተውም አጠናቀዋል። መመሪያዎች ተቀርጸው ተሰራጭተዋል። የጊዜ ሰሌዳዎች ተተግብረዋል። እንዲሁም የፖለቲካ ክርክሮች በቴሌቪዥን በቀጥታ ስርጭትም ተላልፈዋል። በይፋዊ መርሃ ግብሩ ስነ ስርዓት የኢትዮጵያ ህዝብና የፖለቲካ መሪዎች አሁን የጥሞና ጊዜ ላይ ይገኛሉ። ይህ ሁሉ ትዕይንት እየተከናወነ ያለው ግን ለተአማኒ ምርጫ የግድ አስፈላጊ የሆኑት የፖለቲካ መሰረቶች ቀዝ በቀዝና በግልጽ ሁኔታ እየተሸረሸሩ በመጡበት አውድ ውስጥ ነው። በኢትዮጵያ ውስጥ ምርጫ ከአሰራር ክርክር አልፎ የቅቡልነት ቀውስ ደረጃ ላይ የደረሰ መሆኑንና ስልጣን ያለው ገዢ መደብም እስካሁን ድረስ ይህንን እውነታ ፊት ለፊት ለመጋፈጥ ፈቃደኛ ለመሆኑን በልበ ሙሉነት መናገር ይቻላል። በመሆኑም አመኔታ የሌለው ምርጫ ለሰላምና ለብልጽግና የሚያመጣ አይደለም ሲሉ የተለያዩ የፖለቲካ ፓርቲዎችም እየተናገሩ ይገኛሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ የቀድሞ ሜጀር ጀነራል ክንፈ ዳኘው ተናገሩ። ትግራይን ከኢትዮጵያ የምትገነጠልበትና ሀገርነቷን የምታወጅበት ጊዜ አሁን ነው ሲሉ ጀነራሉ ተደመጡ። ከዓመታት በፊት በሚቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስረው የነበሩትና በሸዋ ስንዴ የማትለማን ሀገርን ትግራይን ፈጥራለን የሚለው ንግግራቸው የሚታወቁት ጀነራል ክንፈ ዳኘው ዛሬም ስለ ትግራይ ሀገር መሆን ያቀነቀኑ ተከስተዋል። ጊዜው አሁን ነው ብለዋል። ስለ ሻቢያም በሰፊው ተናግረዋል። ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁ ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ህዝብ የኤርትራን ፈለግ መከተል አለበት ብለው ብቅ ብለዋል። ከእስር ተፈተው መቀሌ ከገቡ በኋላ የትግራይን የመገንጠል አበክረው ያቀነቀኑ የሚገኙ ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመገንጠል የምትችልበት ጊዜ አውቆታል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለበት ሲሉም ተደምጠዋል። ከዚህ ቀደም የትግራይን ሀገር የመሆን አቅማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው ያነጋገረ ነው። ጀነራሉ መወሰኛው ጊዜ አሁን ያሉት ህወሓት የትግራይን ራስ በራስ የመወሰን መብትን ለማስከበር ትግል ላይ
ነኝ በሚልበትም ወቅት ነው። የኤርትራ ነጻ ሀገር በመሆን ለትግራይ ምሳሌ መሆን እንዳለበትም ሲናገሩ ተደምጠዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸውም ተናግረዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛን ነገር የለም በማለትም ሀገርነት ለማወጅ ማቋማት አያስፈልግም ብለዋል። የሜጀር ጀነራል ክንፈ የትግራይ ሀገርነት የታወጁት ቦታ በብዙዎች ዘንድም አነጋጋሪ ሆኗል። አሳዛኝ አጋጣሚ ተደርጎ የተወሰደም ይገኛል። የትግራይ ህዝብ በኢትዮጵያ ሀገር መንግስት ግንባታ ግንባር ቀደም የተጫወተ ህዝብ መሆኑን በመካድ የመገንጠል አቋም ባላቸው አካል እጅ ላይ መውደቁ ብዙዎችን እያስቆጨም ነው። የመገንጠልን አጀንዳ የሚያቀነቅኑ አካላትን በመቃወም በርካታ የትግራይ ወጣቶችና በህወሓት ውስጥ ያለፉ ፖለቲከኞችና ጀነራሎች ጭምር መኖራቸውም ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገልጽ ሲሆን አብዛኞቹም ሸሽተው ወደ አዲስ አበባ ከትመዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናቸው በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩልን።